እንዴት ናችሁ? ሰላም ናችሁ? ወርቅነህ ነኝ። በዚህኛው ቪዲዮ ሪከርዴ የኢንስቲትዩሽናል ኢሜይላችሁን ፓስዋርድ እንዴት እንደምትቀይሩ ነው ማሳያችሁ። እንደምታውቁት ኢንስቲትዩሽናል ኢሜይላችንን ክሬት የሚያደርጉልን የአይሲቲ ኦፊሰሮች ናቸው። ብዙውን ጊዜ ኢንስቲትዩሽናል ኢሜይላችንን ክሬት ሲያደርጉልን በዛው ፓስዋርድ ይሰጡናል እና አንዳንድ ጊዜ ኢንስቲትዩሽናል ኢሜይሉ ሲሰጠን ፓስዋርድ ቢሰጠንም ያንን ፓስዋርድ እንድንቀይረው ያ ኢንስቲትዩሽናል ኢሜይል ሎጊን ስናደርግ ያስገድድናል። አልፎ አልፎ ግን ከዛ በተሰጠን እንጠቀማለን ማለት ነው። ስለዚህ ያ ደግሞ ፐብሊክ ስለሚያደርገው የኛ ኢንስቲትዩሽናል ኢሜይል ፐብሊክ ስለሚሆንብን ፓስዋርዱ ሼርድ ሲደረግ ፐብሊክ ያው ኮመን የሆነ ነገር ስለሆነ ላይክ ኢፒኤስዩ at 1234 ላይክ ዛት ሊሆን ስለሚችል ወይ የራሳችንን የስም ፊደል የመጀመሪያዎቹ ሶስቱን then at 1234 ሊሆን ስለሚችል ይሄ ነገር ደግሞ ኢንስቲትዩሽናል ኢሜይላችንን ሞር ሴፍ እንዳይሆን ሊያደርግብን ስለሚችል መቀየሩ ጥሩ ነው የሚሆነውና ይሄንን ቪዲዮ በማየት ኢንስቲትዩሽናል ኢሜይላችሁን ፓስዋርዳችሁን እንዴት እንደምትቀይሩ ለመረዳት ይረዳችኋል። ፕላስ ኢንስቲትዩሽናል ኢሜይላችንን መጠቀም አለብን። አሁን ብዙውን ጊዜ ኢንስቲትዩሽናል ኢሜይላችንን የምንጠቀመው ለሆነ አስገዳጅ ለሆነ ጉዳዮች ስፔሲፊካሊ ፎር ኤግዛምፕል በዋናነት ይሄ ማስተር ክላስ ትሬኒንግን ለመውሰድ ሰርቲፊኬት ለማግኘት ከሱ ጋር የተያያዙ ጉዳዮች ላይ ኢንስቲትዩሽናል ኢሜይላችን እንደሚያስፈልገን እናውቃለን። ስለዚህ ብዙ ሰው ለዛ ብቻ ነው እየተጠቀመበት ያለው። ያ ግን አግባብነት የለውም። ትምህርት ሚኒስቴርም አጥብቆ ብዙ ጊዜ የሚናገረው ኢንስቲትዩሽናል ኢሜይል የመጠቀም ባህላችንን ልምዳችንን ልናዳብር ይገባናል። ዩኒቨርሲቲያችንን ቪዚቢሊቲውን ይጨምርልናል። ኮሚኒኬሽናችንን ፎርማል ያደርግልናል። ፕላስ ዩኒቨርሲቲውንም ላይክ ፎር ኤግዛምፕል ዩኒቨርሲቲው ስራ ሲሰራ ወይም ለስራ ጉዳይ ከሌላ ከዚህ ዩኒቨርሲቲ ማህበረሰብ ውጭ ከሆነ አካል ጋርም ኮሚኒኬት ሲያደርግ ያንን ኢንስቲትዩሽናል ኢሜይል ከተጠቀመ አንዱ አይዲ ነው መገለጫው ነው። ከማ ጋር እያወሩ ያ ሰው ስሙን እንኳን ባይገልጽ ከየት ዩኒቨርሲቲ እንደሆነ ኢንስቲትዩሽናል ኢሜይሉን ዶሜኑን በማየት ማወቅ ይቻላል እና ያ ነገር ሞር ፎርማል ያደርጓል። ይሄንን ባህል ልታዳብሩ ይገባል በማለት ትምህርት ሚኒስቴር ብዙ ጊዜ ይናገራሉ እና እኛም ይሄንን ነገር ወደ ስራ መተግበር ይኖርብናል። እርስ በእርሳችን በምናደርገው የኢሜይል ኮሚኒኬሽን ኢንስቲትዩሽናል ኢሜይላችንን መጠቀም ማዳበር መቻል አለብን። ዩኒቨርሲቲው ከውጭ ማህበረሰብ ጋርም በኢሜይል የሚያደርገው መልእክት በኢንስቲትዩሽናል ኢሜይሉ ቢሆን ያንዳንዱ ግለሰብ በራሱ ኢንስቲትዩሽናል ኢሜይል ቢሆን ፎርማል ነው። ለቢዝነስ ጉዳይ አይደለም፣ ለራሱ ስራ ጉዳይ አይደለም። ነገር ግን ለዩኒቨርሲቲው ቢዝነስ ከሆነ መጠቀም ያለብን የኛን ፐርሰናል ኢሜይል ጂሜይል፣ ያሆ ኦር አውትሉክ ሰምቲንግ ሳይሆን እኛ መጠቀም ያለብን የዩኒቨርሲቲያችን ኢሜይል የሆነውን በዩኒቨርሲቲው ዶሜን የሚወጣውን ኢንስቲትዩሽናል ኢሜይላችን መሆን አለበት። ተማሪዎቻችንም አሳይመንት ሰሚት ሲያደርጉ በዛ መሆን አለበት። ስለዚህ ተማሪዎችም ኢንስቲትዩሽናል ኢሜይል አላችሁ ሁላችሁም ዘንድሮ ገና ከሚገቡት ውጪ ሌሎቻችሁ ነባር ተማሪዎቻችን ኢንስቲትዩሽናል ኢሜይል ሁሉም አለው። ግን የቱ ነው ኢንስቲትዩሽናል ኢሜይል ፓስዋርዱን የቀየረው? ስፔሻሊ የፍርስት ይር ተማሪዎች የኢንስቲትዩሽናል ኢሜይል ፓስዋርዳችሁን ካልቀየራችሁ እንድትቀይሩ። ለምን ኢንስቲትዩሽናል ኢሜይላችሁ እዚህ ግቢ እስከቆያችሁ ድረስ ያስፈልጋችኋል። ወደፊት ዩኒቨርሲቲው ዳይሬክሽን የያዘበት ትምህርትን ኦንላይን ዲሊቨር ማድረጉ የማይቀር ነገር ስለሆነ ሰከንዲርም ኤክስፐሪንስ የምታደርጉት የኦንላይን ኮርሶች ይኖራሉ። ሰርዲልም ፎርዚልም እንደዛው ኦንላይን ኮርስ ኤክስፐሪንስ ታደርጋላችሁ። ትሬኒንጎች ይሰጣችኋል። ብዙ ኢንተርቬንሽኖች ይኖራሉ። ያንንም የምናደርገው ኢንስቲትዩሽናል ኢሜይል ተጠቅመን ስለሚያስገድድም ነው። ስለዚህ ፓስዋርዳችሁ መቀየር ግሬዳችሁ ጋርም ግንኙነት ስለሚኖረው ከአሳይመንት ጋር ከአሳይመንት ሰሚሽን ጋርም ኢምፕሊኬሽን ስለሚኖረው ኢንስቲትዩሽናል ኢሜይላችሁን ፓስዋርድ መቀየር ያንንም ማስታወስ እንደ ማንኛውም አስፈላጊ ነገር መያዝ እና በሚያስፈልግበት ሁኔታ ላይ መጠቀም ያስፈልጋል ማለት ነው። አሁን ማሳያችሁ ሁለት ነገሮችን ነው። ወደ ኢንስቲትዩሽናል ኢሜይላችን እንዴት እንገባለን፣ ሁለተኛ የኢንስቲትዩሽናል ኢሜይላችን ፓስዋርድ እንዴት እንቀይራለን ነው። ወደ ኢንስቲትዩሽናል ኢሜይላችን እንዴት እንገባለን ወደሚለው ለመሄድ ካሉን የኢንተርኔት ብራውዘሮች ኮመንሊ የምንጠቀመውን እንከፍታለን። ዘን አውትሉክ ብዙ ወይ አለ ኢንስቲትዩሽናል ኢሜይላችንን አክሰስ ኢንቦክሱን አክሰስ የምናደርግበት ብዙ ስልቶች ብዙ ዘዴዎች አሉ። እኔ ግን ሾርት የሆነውን ስማርት የሆነውን ወይ ነው የምነግራችሁ። እሱም outlook.com ከሚለው ላይ ጎግል ላይ ይሄንን በመጻፍ ሰርች ማድረግ ነው ማለት ነው። ሰርች አደረገልኝ።
ዳይሬክትሊ ወደ ኢንስቲትዩሽናል ኢሜል ሎጊን አድርጋችሁ እንደሆነ ዳይሬክትሊ ይሄ አሁን ኢንስቲትዩሽናል ኢሜል ነው። ኦፍ ኮርስ ሌላኛው ኢንስቲትዩሽናል ኢሜል ነው። ስለዚህ ከዚህኛው ላይክ የዩኒቨርሲቲው ኢንስቲትዩሽናል ኢሜል ፓስዋርዱ እንዴት እንደሚቀየር ላሳያችሁ የፈለኩትን ነው ሎጊን የማደርገው። ስለሱ ወደዛ ሎጊን ላድርግ። ሶ ዩዝ አናዘር አካውንት ለዋለው ማለት ነው። አናዘር አካውንቱ የኢንስቲትዩሽናል ኢሜል ነው workene.shotu@epsu.edu.et ነው ማለት ነው። ከዛን ኔክስት ለዋለው ፓስዋርዱን ይጠይቀኛል። ከረንት ፓስዋርድ ከአይሲቲ ያገኛችሁትን ከረንት ፓስዋርድ ታስገቡበታላችሁ። ዘን ፓስዋርዱን ላስገባበት። ፓስዋርዱን አስገባውኝ። ዘን ላስታውሰዋለኝ ያስታውስልኝ ግድ የለም። ዘን ወደ ኢንቦክስ ገባለሁ ማለት ነው። አሁን ኢንስቲትዩሽናል ኢሜይላችሁ በዚህ መልኩ ትከፍታላችሁ። አሁን በባለፈው ሐዋሳ ዩኒቨርሲቲ ሄጄ ነበረ እና የሐዋሳ ዩኒቨርሲቲ ተማሪዎች ኢንስቲትዩሽናል ኢሜይል ውስጥ ገብተው የራሳቸው ዩኒቨርሲቲ ኢንስቲትዩሽናል ኢሜይል ውስጥ ገብተው ብዙ ነገር ለመምህራኖቻቸው ሼር እንዳደረጉ ኢቭን መምህራኖቹ ሃይሊ ሰርፕራይዝ እንዳደረጋቸውና የኛ ተማሪዎች በዛ ልክ ጎበዝ ናቸው፣ ብዙ ነገሮች ኢንስቲትዩሽናል ኢሜይላችንን ተጠቅመን አክሰስ ማድረግ እንደምንችል፣ ብዙ ክሬትን ማድረግ እንደምንችል፣ ፓወርፖይንት ብዙ አፕሊኬሽኖች እንዳሉት ነግረውናል የሚል አይነት ኢንፎርማል ኮሚኒኬሽን ላይ እንደዚህ አይነት ነግረው ነበረ። እኛም ተማሪዎች የምንሆን መምህራኖች ኢንስቲትዩሽናል ኢሜይላችን ውስጥ ካለን ምን አይነት ጥቅሞች እናገኛለን? ኢቭን እዚህ ጋር ሆነን ምን አይነት አድቫንቴጆች አሉት የሚለውን ነገር እዚህ አካባቢ ያሉትን ነገር ክላውድን ሁሉን ነገር ማየት ይኖርባቸዋል። ስለዚህ አድቫንቴጁን ያንን ኤክስፕሎር እንድታደርጉ በዚሁ ልጋብዛችሁ ፈልጋለሁ። ከዛኛው እንትን ጋር አያይዤ ለማንሳት ስለፈለኩ ነው። 2 ኢንስቲትዩሽናል ኢሜይላችን ዩኒቨርሲቲያችን ፎር ዛት ማተር ሰብስክራይብ ያደረጋቸው ጆርናሎችም ይሁኑ አርቲክል ዳውንሎድ የምናደርግበት መጽሐፍም የምናገኝበት ይሁን ሌሎች ሶፍትዌሮች ዩኒቨርሲቲው ከፍሎ ፎር ዛት ማተር ብዙ ብሮችን ከፍሎ በየአመቱ ይርሊ ሰብስክሪፕሽን የሚከፍልበት ብዙ ዌብሳይቶች አሉ። ዩኒቨርሲቲው ያንንም አክሰስ ማድረግ የምንችለው ኢንስቲትዩሽናል ኢሜይላችንን በአግባቡ የምንጠቀም ከሆነ ነው። ስለዚህ ብዙዎቻችን ኢንስቲትዩሽናል ኢሜይላችንን የቱ ጋር መጠቀም እንዳለብን ሜቢ እንትን ልንል እንችላለን። ነገር ግን ከእንግዲህ ወዲያ እንደ ባህል ልንጠቀመው የሚገባው ኢንስቲትዩሽናል ኢሜይላችንን መጠቀም መቻል አለብን። ከዚህም በፊት ተሞክሮ ሰምሃው ክራክ ያደረገ ወይም ላይክ ፌል ያደረገ ሁኔታ ነበረ። ነገር ግን አሁን ሰም ኢምፕሩቭመንቶች ስላሉ ኢንስቲትዩሽናል ኢሜይላችን ላይም ስለዚህ እሱን ኢፌክቲቭሊ ተጠቅመን ስፔሻሊ ለማንኛውም የስራ አይነት መልእክቶች የራሳችን የሆነውን በዩኒቨርሲቲያችን ዶሜን ያለውን ሌሎች ዩኒቨርሲቲዎች ፕራክቲስም እያደረጉ ስለሆነ እኛም ወደ ኋላ መቅረት የለብንም፣ ባህል ልናደርገው ይገባል። አሁን አዲስ አበባ ዩኒቨርሲቲ ብዙ ኮሚኒኬሽኖች በኢንስቲትዩሽናል ኢሜይላቸው ነው የሚያደርጉት። ወደኛ ራሱ መልእክት ሲልኩ ብዙ ጊዜ የራሳቸው የሆነው ኢንስቲትዩሽናል ኢሜይል ነው የሚጠቀሙት። ያንን ማድረጋችን ላይክ ብዙ ጥቅም አለው ለዩኒቨርሲቲያችን፣ ለራሳችንም፣ ለሴፍቲያችንም ላይክ የምንልክለት ሰው ኬት እንደተላከለት ያውቃል ማለት ነው። እኔ ወርቅነህ እሸቱ እንደዚህ ብያለሁ ስለ ኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ወይ ኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ መምህር ነኝ ካላልኩት በማየት ዶሜኑን በማየት የትኛው ዩኒቨርሲቲ አባል ወይ ባልደረባ እንደሆንኩ ያውቃል ማለት ነው። ስለዚህ አሁን ይሄ እንደዚህ በዚህ ልክ ነው የምትገቡት። ኢንቦክሳችሁ እዚሁ ጋር አለላችሁ። ይሄንን ማየት ነው። ኢንቦክስ፣ ድራፍት፣ ሴንት አይተም፣ ድሊት አይተም፣ ጃንክ አይተም አንዳንድ ጊዜ ወደ ጃንክ አይተም ያስገባዋል አንዳንድ መልእክቶች ሲገቡ። ያንንም ከአይሲቲ ባለሙያዎች ጋር በመወያየት እናስተካክለዋለን። እንደ ሊሚቴሽን ያጋጥማችሁን ኢንስቲትዩሽናል ኢሜይል ስትጠቀሙ የሚያጋጥማችሁን ቻሌንጆች ወደኛም ፎርዋርድ አድርጉ። ስለዚህ አንዳንዴ እሱንም ነገር ማስተካከል የሚቻል ነው እና እነዚህ ነገሮች አሉ ማለት ነው። ስለዚህ ኢንስቲትዩሽናል ኢሜይላችን ውስጥ ምን መልእክቶች አሉ የሚለውን ነገር ዩዥዋሊ ቼክ ማድረግ አለብን። ኢፌክቲቭሊ መጠቀም መቻል አለብን። ይሄንን ነገር ባህል ልናደርገው 2019 አንዱ ግባችን ሊሆን የሚችለው አንዱ ማድረግ ያለብን ስራችን ኢንስቲትዩሽናል ኢሜይላችንን መጠቀም፣ ዩኒቨርሲቲያችን ቪዚቢሊቲውን መጨመር፣ ዩኒቨርሲቲያችን ሰብስክራይብ አንዳንድ ጊዜ ዩኒቨርሲቲያችን ሰብስክራይብ ያደረገውን ነገር ባለማወቃችን ኢንስቲትዩሽናል ኢሜይላችንን ማንጠቀም ከሆነ ልንፈልገው የምንችለውን ወይ ልናገኘው የምንችለውን ሰርቪስ
ከዛ ሰብስክራይብ ከተደረገለት ዌብሳይት ሳናገኝ እንቀራለን ማለት ነው። ግን ሶሻል ኢሜላችን ኦልሬዲ ሎጊን አድርጎ ካለ እዛ ዌብሳይት ላይ ስታደርጉት ይሄ ሰው የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የስራ ባልደረባ ነው ብሎ ያውቀዋል፣ ሲስተሙ ይረዳዋል። የምትፈልጉትን ነገር በነፃ ያለምንም ገደብ ይለቃል ማለት ነው። ሶ አሁን ፓስዋርድ እንዴት እንደምትቀይሩ ደግሞ ላሳያችሁ። ፓስዋርድ የሚቀየረው እዚህ ጋር ክሊክ እናደርጋለን ፎቶአችን ላይ። ከዛ ማይ አካውንት ቪው አካውንት የምትለዋን ክሊክ እናደርጋለን። ቪው አካውንት ነው ያልኩት። እንደው ልድገምላችሁ። ፎቶ ላይ ክሊክ አደረግኩኝ። ቪው አካውንት የሚላለ ክሊክ አደረግኩት። እዚህ ፔጅ ላይ ወሰደኝ። ኢንስቲትዩሽናል ኢሜይልን ጠየቀኝ። ሌሎችም አንዳንዴ ሰርቲፊኬት ላወርድላቸው ከአንዳንድ ሰዎች ላይ ኢንስቲትዩሽናል ኢሜይል በኮምፒውተር ሎግ ያደረጉት ነበረ። የራሴን ኢንስቲትዩሽናል ኢሜይል መርጥለታለሁ ማለት ነው። በዚህ መልኩ ዘን ፓስዋርድ ነው የፈለግኩት። ማይ አካውንት የምትለዋን ክሊክ አደርጋለሁ። ዘን ቼንጅ ፓስዋርድ እዚህ ጋር አለላችሁ። ቼንጅ ፓስዋርድን ክሊክ አደርጋለሁ። ዘን የራሴን ኢሜል አሁንም እመርጥለታለሁ። እንደዚህ ሊጠይቀኝ ይችላል። ሌሎች ኢሜሎች ስላሉ አንዳንድ መምህራኖች ኢንስቲትዩሽናል ኢሜል ነው የአሪዞና ስቴት ዩኒቨርሲቲ ሰርቲፊኬታቸውን እንዳወርድላቸው ዳይሬክትሊ እነሱ የሆነ ችግር ሲያጋጥማቸው የሆነ ፓስዋርድ ኦር ሰምቲንግ ኦር ከአቅማቸው በላይ ሲሆኑ ወደ እኔ ፎርዋርድ ያው እኔም ብዙ አልመክርም፣ እናንተ ራሳችሁ እንድትችሉ ነው የማደርገው። ነገር ግን በግድ ሲሆን አንዳንዴ የምቀበልበት ሁኔታ ይኖራል። እዚህ ጋር ወይም ደግሞ እርሊ አሁን ሰው ከበዛ ወዲህ ነው ላይክ ቪዲዮ ቀርጬ ላኩላችሁ። እርሊ የሚጠየቁ ሰዎች ይኖራሉ ማለት ነው። ከዛ በፊት ወርቅነህ እሸቱ ይሄኛው ነው ማለት ነው። ኢንስቲትዩሽናል ኢሜል ወደ ውስጥ ገባለው። ዘን ፓስዋርድ ልቀይር ነው ያለው። ወደዛ እየሄደልኝ ነው። ዘን ፓስዋርድ ወደምቀይርበት ፔጅ አመጣኝ ማለት ነው። ከረንት ፓስዋርድ ይለኛል። ከዛ ኒው ፓስዋርድ ኮንፈርም ኒው ፓስዋርድ that is done። ከዛ በኋላ የከረንት ፓስዋርዱ ልጻፍለት። ዘን አዲሱን ፓስዋርድን ደግሞ ልጻፍለት። ኦልራይት እናንተንም ለማሳየት ብዬ ነው እንጂ ፓስዋርዴ ከአይሲቲ የወሰድኩት ፓስዋርድ አይደለም። ግን ኢንስቲትዩሽናል ኢሜላችን የመጠቀም ልምዳችን በኢለርኒንግ ዳይሬክቶሬት አንዱ የምንሰራው ስራችን ኢንስቲትዩሽናል ኢሜላችንን መጠቀም እንዳለብን እና ሁሉም ማህበረሰቡ የኢንስቲትዩሽናል ኢሜላችንን እንዲጠቀም ማስደረግ ነው። ኢንኮሬክት ከላይኛው ያለው ፓስዋርድ ችግር አለበት ነው የሚለኝ። ያው እያወራው ስለሆነ ልሳሳት እችላለሁ። እስቲ ሰሚት you see success password changed. You can now use your new password when you next sign in ይለኛል ማለት ነው። ፓስዋርድ ተቀይሯል ማለት ነው። እንግዲህ የምትጠቀመው አሁን ቀይር ያልኩት እዚህ ጋርም አለ። አሁን የቀየርኩት ፓስዋርድ ነው የሚሆነው ማለት ነው። ስለዚህ በዚህ መልኩ ፓስዋርዳችሁ መቀየር አለባችሁ። ፓስዋርዳችሁ ቀይራችሁ ከዛሬ ጀምሮ የራሳችንን ኢንስቲትዩሽናል ኢሜይልን በመጠቀም ይህንን ጥቅም ይሰጣል የተባለውን ቪዚቢሊቲ፣ ሰብስክሪፕሽን እና ሌሎችም ተዛማጅ ጉዳዮችን ሆነ አድቫንቴጆችን እንትን ማድረግ ይኖርብናል። ያንን ልናጸና ወይም ደግሞ ማግኘት ይኖርብናል። ስለዚህ ሁላችሁም ኢንስቲትዩሽናል ኢሜይላችሁን በዚህኛው በአዲሱ ዓመት መጠቀም እንድትጀምሩና ኔክስት ይር ምንም አይነት ፎርማል እና ኦፊሻል የሆኑ ኮሚኒኬሽኖች በኢሜይል ብትናደርግ በኢንስቲትዩሽናል ኢሜይል ማድረጋችንና ማዳበር አሁን ችግር ሊኖርበት ይችላል። ጃንክ ውስጥ ያስገባብናል። ከኢሜይል ከጂሜይል ላይ አይቀበልም ምናምን የሚሉትን ነገሮች በቅርበት እያየን በምን መልኩ ነው የሚፈታው እያለን እየፈታን እንሄድበታለን። ኢለርኒንግ ዳይሬክቶሬት በዋናነት ይሄንን ነገር እንድትጠቀሙ ይፈልጋል። ቴክኒካል ነገሩን ግን አይሲቲዎች ማኔጅ ያደርጉታል። ከነሱ ጋር እያወራን እናስተካክለዋለን ማለት ነው። ቴንክ ዩ ቬሪ ማች ስላዳመጣችሁ። በዚሁ አጋጣሚ ቪዲዮንም ሰብስክራይብ ብታደርጉልኝ ዩቲዩብ በጣም እፈልጋለሁ። ብዙ አስተማሪ የሆኑ ቪዲዮዎችን ወደፊትም አሁንም ብዙ አሉ። ወደፊትም ደግሞ ብዙ አስተማሪ የሆኑ ቪዲዮዎችን በዩቲዩብ ላይ እየለቀኩኝና ስለመለቅ አሁንም ሰብስክራይብ አድርጉ፣ አግኙ። የሚጠቅም ነገሮችን ነው ፕሮፌሽናል የሆኑ ላይ ቀልድ ሳምቲንግ ሳይሆን ፕሮፌሽናል የሆኑ ነገሮችን በዩቲዩብ ላይ ስለምለቅ ያንን ነገር ለማግኘት ከፈለጋችሁ ሰብስክራይብ አድርጉ እና
ላይክ ተጠባበቁ ማለት ነው። በሳምንት እንደዛ የምለቅበት ሁኔታ ይኖራል ማለት ነው። ቴንክ ዩ ቬሪ ማች። መልካም ምሽት ይሁንላችሁ። አመሰግናለሁ።